ቤተሰቦቼ አይደሉም ብሎ የማሰብ ምንም አቅም የለኝም እና እባክህ ቤቱ ከዚህ በኋላ እንደዚህ አይነት ነገር ደጋግማ አትጠይቀኝ። ምን ይሰማታል ብለህ ለማሰብ ነበር። እሺ ቆይ ማለት ተመርምረን እውነቱን ብናገኝ ምንድን ነው ችግሩ? እንደዛ አይሻልም? ዞረ እዛው ሊደረስክ አይደለ? ትሰማኛለህ? ለመጨረሻ ጊዜ አንድ ነገር ልንገርህ፣ ምንም የማደርገው ምርመራ አይኖረኝም። ስለዚህ በቃ ተወኝ። ቆይ ምንድን ነው ተናግረህ የወጣኸው? ምንድን ነው የተናገርከው? በዚህ ልክ እንዴት ታሻለህ? ሄለን በቃ ስለ እንደዚህ አይነት ነገር ማውራት ደክሞኛል። ለዛሬ ባናወራ እመርጣለሁ። ኧረ እባክህ ትቀልድ የለ እንዴ? እውነቴን ነው። ይኸውልሽ ሰላም ነው የምፈልገው። ድጋሚ ወደዚህ ቤት እንዳይመጡ ልለቀው ነው ቤት። እሱ አይመለከተኝም። አሁን ሌላ የከፋ ነገር ሳይደርስብህ እውነቱን ንገረኝ። ወደ አንተ ቤት የመጡ ቶሎ ብለህ ውጣ። ምን? እውነቴን ነው። ወይ ጣጣ! ምን አውቅ ደግሞ ምን ልትል ነው? ነይ ሄለን ነይ ቶሎ እንውጣ። አንቺ እኔ እኮ ትልቅ ሰው ነኝ፣ እናትሽ ነኝ። እናትሽ ታያለሽ እንዴ? ደፋር! አንቺ ሰራተኛ ነሽ፣ የምትባየውን ነገር ብቻ አድርጊ። አንቺ ልጅ ዝም በይ። ስሚኝ፣ ልጅሽ ምንድን ነው ከሁሉም ሰው ጋር ሚስጥር የምታወራው? የምታውቂው ነገር አለ እንዴ? ምድረም ትሾካሾካ ንገሪ። እኔ ምን አውቃለሁ? ቀኑ ሙሉ ስትከታተያት የምትይው አንቺ ነሽ። እውነት እሱን እንደ ሰው ነው የምትቆጥረው? እንደ ሰው ቆጥረሹ ነው ወይ? እናሱ አይደል እንዴ? ኧረ ይህቺ ደግሞ ምን አይነቷ ናት? ወይኔ እንደዚህ ባልሆን እኔ ራሴ ነበር ማጋጫት። ሰማሻት? ሰው አይደለም መልኩ የሰው ተግባሩ ግን የሰይጣን ነው። እሺ እስቲ እሷን ያት። ህይወቷ በምን የተበላሸ ይመስልሻል? በሱ ነው ይገባሽ። ራስሽ ተመልከቺ። መኪና ገጭቶሽ ልትሞቺ የነበረው በሱ ምክንያት አይደል እንዴ? ለዚያው አንድ ቀን እንኳን ደውሎ እንዴት ነሽ ሳይልሽ። ከአንቺ ጋር ምንም የማወራው ነገር የለኝም። ወንድምሽን ጥሪ። ከአንቺ ጋር ምንም የምነጋገረው ነገር የለም። አይንሽም አይደለም አይንሽ። እናቴ እንደዚህ ይሻላል ይሻላል ትላለች እንዴ? ደፋር! በቶሎ እሱን ጥሪ። እሱን አምጪው። አንቺ ከዚህ ሂጂ ሂጂ። ኑኑ አሁን ላይ ቤሉንን እንግዲህ አስጠንቅቀዋለች ማለት ነው። ምክንያቱም ስለዚህ ጉዳይ ማንሳትም ሆነ እንድጠይቀኝ በፍጹም አልፈልግም። ሲቀጥል ደግሞ ምንም አይነት የምርመራ ነገር የማደርገው ነገር የለም፣ አላመንኩትም። ምክንያቱም አንተን ወንድሜ ብሎ ማሰብ እንዲሁም ደግሞ ቤተሰቦቼ አይደሉም ብዬ ሌላ ነገር ማሰብም ሆነ እንዲሁም ደግሞ እንዲሆንም አልፈልግም። ለእኔ ለጭንቅላቴ ውሸት ነው ብዬ ነው ያሳመንኩት። ስለዚህ ምንም አይነት ነገር ምርመራ አላደርግም በማለት እንግዲህ ቤሎንን ተናግራለች ማለት ነው። ቤሎን እንግዲህ በነገራችን ላይ እንዲግባቡ ወይንም ደግሞ ያለውን ነገር እንዲያድሱ ነበር የፈለገው ማለት ነው። ምክንያቱም በሁለታቸው መካከል ያለውን ቅሬታ ለመፍታትና ከኔ ጋር የሚሰማው ስሜት ከአንቺ ጋም እንዳለ አውቃለሁኝ። አንቺ ምን ተሰምቶሻል ይህ ነገር በመፈጠሩ? ኑኑ እባክሽን ንገሪኝ በማለት እንግዲህ በግድ እዟት ሄዶ ነበረ ማለት ነው። ግን ደግሞ ኑኑ አሁን ላይ ማለት ነው ቤሎንን የማናገር ፍላጎት እንኳን የላትም። እንግዲህ ከዚህ በፊት በተፈጠረው ማለት ነው ሊዛ ያው አክስቱ እንዳልሆነች እንዲሁም ደግሞ እሷ በጣም እንደምትወደው እንደምታፈቅረው እንዲሁም ደግሞ ቤሎን እንደሚመኛት ማለት ነው የሰማችው ወሬ ስለሆነ በዚያ ምክንያት አሁን ላይ ልቧ ሻክሯል ማለት ነው። ሆነም አልሆነም ስለምንም ነገር መጨነቅ አልፈልግም እስከ ማለት ድረስ ነው የደረሰችው ማለት ነው። ከመቼ ጀምሮ ነው እንደዚህ አይነት ቃላቶችን የምትናገሪው? እባክሽን ረጋ ብለሽ ለማውራት ለመነጋገር እንብቃ ቢላትም እንግዲህ ቤሎን ልሰማው አልቻለችም ማለት ነው። መናገር የምትፈልገውን ነገር ተናግራ ነበር ካጠገቡ የሸሸችው ማለት ነው። ዳግም የኔን እቃዎች እንድትነካም በፍጹም አልፈልግም ቤሎን ነግሬያለሁ። ለሆኑት ነገሮች በሙሉ ምንም አይነት ነገር ማሰብ አልፈልግም። አንተን ወንድሜ ብዬ ቤተሰቦቼ ደግሞ ቤተሰቦቼ አይደሉም የሚል ነገር ማሰብም ሆነ እንዲሆንም በፍጹም አልፈልግም በማለት እንግዲህ ቤሎን አስጠንቅቃለች ማለት ነው። ሌላው ወይዘሮ ሄለን ወደ ቴዲ ቤት አምርታለች። ቴዲ እጅግ በጣም ነበር የፈራው የተንቀጠቀጠው ማለት ነው። ወይዘሮ ሄለን በሄደችበት ሰዓት ለማናገር ራሱ እጅግ በጣም ሲንቀጠቀጥ ነበረ። ምክንያቱም ወደዚህ ትመጫለች ብዬ አላሰብኩም ነበረ፣ ቤቱም አላጸደውትም፣ አልጸዳም እኮ በጣም ብዙ ጊዜ ሆኖታል በማለት እንግዲህ ሲርበተበት ሲያወራ ነበር። ወይዘሮ ሄለንም
ያው ምግብ ላንጣ ምናምን እያለ ስለነበር እኔ ምግብ ልበላ አይደለም የመጣሁት፣ ቁጭ በልና በስነ ስርዓት ማውራት ያለብን ነገር እናውራ በማለት እንግዲህ ቴዲም ቁጭ ብሏል ማለት ነው። እና ያን ጊዜ ለማምለጥ ብለህ የዘባረከው ነገር ነው ወይንስ የተናገርከው ነገር እውነት ነው? ምንድን ነው የምዘባርቀው? እያንዳንዱን ነገር እውነቱን እንድትነግረኝ እፈልጋለሁ ቴዲ፣ ቀጥል፣ እየጠበቅኩ ነው በማለት እንግዲህ ወይዘሮ ሄለን ቴዲን ጠይቀው ነበረ። ምንም አይነት ነገር ስለዚህ ጉዳይ ማንሳት አልፈልግም፣ ደግሜ ደጋግሜ ተናግሬያለሁ፣ ግን ደግሞ ከዚህ ርዕስ መውጣት ነው እንጂ ስለሱ ማሰብም ሆነ ስለሱ ማውራት አሁን ላይ ፍላጎቴ አይደለም፣ እባክሽን ተይኝ ሄለን በማለት እንግዲህ ቴዲ ቢመልስም ያው ስልክ ተደውሎለታል ማለት ነው። እንግዲህ ስልክ የደወለለትም ጆን ነው ማለት ነው። ወደ አንተ ቤት እየመጡ ነው፣ ስለዚህ የግድ ከቤት መውጣት አለበት በማለት እንግዲህ ራሱ ያው ጆን ስለነገረው ማለት ነው። ቴዲ የግድ ከዚህ ቤት መውጣት አለብን፣ ይህም ቤትም ራሱ መቀየር እፈልጋለሁ፣ ምክንያቱም ሁሉም ስላወቀው ቀጥታ እዚህ የመጡ ዝም ብለው መፈንጨት ነው ስራቸው በማለት እንግዲህ አሁን የግድ እኔና አንቺ መውጣት አለብን በማለት እንግዲህ ወይዘሮ ሄለንና እንዲሁም ደግሞ ቴዲ ተያይዘው ከቤት ወጥተዋል ማለት ነው። ምክንያቱም ወደዚያ ቤት መኩ አምርቶ ነበረ። መኩና እንዲሁም ደግሞ መሲ ሐኪም ቤት በሄዱበት ሰዓት ላይ እንዲሁም ደግሞ መኩ ወደ ቴዲ ቤት አምርቶ ነበር። መሲ መሄድ የለብም በማለት በትታገለውም ግን ደግሞ እሱ ሊሰማ አልቻለም። የግድ መሄድ አለብኝ፣ እንዲሁም ደግሞ ቴዲን የምጠይቃቸው አንዳንድ ነገሮች አሉ፣ እሱን እጠይቀዋለሁ በማለት ነበረ እንግዲህ የሄደው ማለት ነው። ግን ደግሞ ሄዶም አልተመለሰም። ምን እንደሆነ እስካሁን አይታወቅም። በነገራችን ላይ ራሱ ቴዲ አግቶት እንዳይሆን ከዚህ በፊት እንግዲህ የቤሉን አባት ራሱ እንዳገተው፣ ያ ማለት ቴዲ እንዳገተው ግልጽ ነው ማለት ነው። ቶማስ ከማን ጋር ነው ያለው? ከቴዲ ቤት ነው። አግቶታል፣ እዞታል ማለት ነው። ስለዚህ አሁንም ቴዲ መበቀል የፈለገው የወይዘሮ አይንዬ ቤተሰብ እስከሆነ ድረስ ማለት ነው። አሁን ላይ ቴዲ ማለት ነው ያው ቤሉንና እንዲሁም ደግሞ መኩ በጣም ስለደበደቡት እጅግ በጣም ተበሳጭቷል፣ ተናዷል። ከዚህ በፊትም መኩን ለማጥፋትና ለመግደል ሲፈልግ ነበር። የሆነ ሰዓት እንደውም ገድየዋለሁ በማለት እንትን ብሎ ነበር። ግን ደግሞ ደህና ሆኖ ወደ ቤት ተመልሶ ነበር ማለት ነው መኩ። እና አሁን ላይ ግን እንግዲህ መኩን ለመበቀል ወይንም ደግሞ የአይንዬ ቤተሰብን ለመበቀል ሲል ማለት ነው ያው መኩን የያዘው ይመስለኛል ቴዲ ማለት ነው። ምክንያቱም ጆንም ስለነገረው ወደ አንተ ቤት እየመጡ ነው፣ ስለዚህ የግድ ከቤት መውጣት አለብህ በማለት ያው ቴዲና ወይዘሮ ሄለን ከቤት እንዲወጡ አድርጓል ማለት ነው። ስለዚህ ቴዲ አሁን ላይ ንዴቱን፣ ቁጭቱን ያው በመኩ ምክንያት ለመበቀል እንትን ብሏል ማለት ይቻላል። ምክንያቱም ቢጠብቁት እንኳን ሊመለስ አልቻለም። መሲም እጅግ በጣም ተጨናንቃለች። ምክንያቱም ወንድሜ ጋር አብሬ ወጥቼ ብቻዬን ተመለስኩኝ፣ ሊዛ ምንድን ነው የምሰራው እያለች እንግዲህ ለሊዛ እየነገረች ትገኛለች። ሊዛም በቃ ምን ማድረግ ትችያለሽ፣ ጠበቅ ነው አልመጣም፣ ስለዚህ የግድ እዚያ ቁመን አንቀርም፣ እሱም ሲጨርስ ነገሮችን ሊመጣ ይችላል፣ ስለዚህ መጨናነቅ የለብሽም፣ ብዙ እኮ ጠብቀ ነው ነበረ በማለት እንግዲህ አዎ እሱማ ጠብቀ ነው ነበር፣ ግን ደግሞ አብረን ወተን እንደዚህ ትቼው ስለመጣሁ በጣም ነው እንትን ያለኝ በማለት እንግዲህ እያሰበች ትገኛለች። ሌላው አይንዬ እንግዲህ አይንዬና እንዲሁም ደግሞ ኤልሹ ተነጋግረው ነበረ ማለት ነው። አይንዬ ትጠራት ነበረ ኤልሹ ማለት ነው። በነገራችሁ ላይ ልክ እንደ ሰራተኛ ልክ እንደ ታናሿ ነው ስጠራት የነበረችው። የገንዛ እናቷ መሆኗን እስካሁን ምንም ያወቀችው ነገር የለም። ግን ደግሞ አይንዬን በጣም ምንጭቅጭቅ እያረገች ነው የምትናገራት ማለት ነው። እየጠሩሽ ለምን ተሎማት መጪው በማለት እንግዲህ ኤልሹን አይንዬ በጣም ስትቆጣት ነበረ ማለት ነው። አይንዬ እኔ እኮ እናትሽ ሆናለሁ እኩያሽ አልሆንም፣ እንዴት ነው እኔን የምታወሪኝ በማለት እንግዲህ አይንዬም መልሳላታለች ማለት ነው። አንቺ እኮ የዚህ ቤት ሰራተኛ ነች፣ ስለዚህ እኔ በጠራውብሽ ታይም ላይ የግድ መምጣት አለብሽ በማለት እንግዲህ ኤልሹ አይንዬን አሻቅባ ስትናገራት ነበረ ማለት ነው። አራንቺስ ምን አይነት ጉድ ነሽ? ምን አይነት አስተዳደግ ነው ያደግሽው? በማለት እንግዲህ አይንዬም ተናግራታለች። ኤልሹም ልጅሽ ምንድን ሚስጥር ነው ያላት? አንዴ ከእናቴ አንዴ ከወንድሜ ጋር እየተንሾካሾከች እያየዋት ነበር። ስለዚህ ልጅሽ ደግሞ በእያንዳንዱን ነገር እንደምትነግርሽ አውቃለሁ። ስለዚህ ምን አይነት ሚስጥር ነው የያዘችው?
እንድትነግርኝ እፈልጋለሁ ከእናቴና ከወንድሜ እያለች ሚስጥር እያወራች ነው እና የምታውቂውን ነገር እንድትነግርኝ እፈልጋለሁ በማለት እንግዲህ አይንዬን የጠየቀቻት። ምንድን ነው የኔ ልጅ ደግሞ ከነሱ ምን ትፈልግና ነው ከሁለታቸው ጋር የምታወራቸው? በፍጹም የኔ ልጅ ምንም ነገር አታደርግም በማለት ሲቀጥል ደግሞ በይበልጥ ስትከታተያትና ከኋራዋ ስትይ የምትዩ አንቺ ነሽ፣ እሱን ራስሽ ታውቂያለሽ፣ እኔ ምንም የማውቀው ነገር የለኝም በማለት እንግዲህ አይንዬ መልሳላታለች ማለት ነው። ኤልሹም ተናዳለች፣ አይንዬም ወደ ስራዋ ተመልሳለች ማለት ነው። እና አሁን ላይ ማለት ነው በዛሬው ፓርት ላይ በነገራችን ላይ እጅግ በጣም የሚያናድደው እንግዲህ ሀና ምንም ነገር እንዳልተፈጠረ ቀጥታ ወደ ቴዲ ቤት በመሄዷ ነው። ወደ ቴዲ ቤት ሂዳ እንደገና ደግሞ ሊዛን ስታመነጫጭቃት ያው ከራሱ ከቴዲ ጎን በመሆን ማለት ነው። በቃ የሰው ልጅ ይሳሳታል ምናምን እያለች ስተቱን የቴዲን ስተት ማለት ነው ቀለል አድርጋ ስታይ ነበር። እሷ ስለምትወደው ስለምታፈቅረው ብቻ እሱ የሚወዳት አፈቅራት እስከሚመስላት ድረስ ነው የመሰላት ማለት ነው። ሀና ያን ሰዓት እንኳን ሊዛ ብላለች። ያን ጊዜ እንኳን መኪና በሱ ምክንያት ስትገጭ እንዴት ነሽ ብሎ እንኳን አንድ ቀን ደውሎልሽ አያውቅም። እሱ እኮ ሰው አይደለም ሰይጣን ነው። ግን አንቺ መቼም አትቀየሪም። ለሱ ብለሽ እንደዛ ስንት ቃላቶችን ተናገርሽኝ። ከዚህ ካጠገብሽ እንኳን እያየሽ በሱ አትማሪም። የመሲን ህይወት እንኳን ምን ያክል እንዳዘበራረቀባት እያየሽ እንዴት እንደዚህ አይነት ስህተቶችን ትሰሪያለሽ በማለት እንግዲህ ተናግራታለች። መሲም እንግዲህ እየሰማች ስለሆነ በጣም ነበር የተአዘበቻት ማለት ነው። ይችንስ እንደው መጠፍጠፍ ነበረ። ይሄ ሁሉ ነገር እንኳን እየተነገራት እንኳን አትሰማም እያለች እንግዲህ መሲም ስትናገር ነበር ማለት ነው። ስለዚህ ሊዛ በነገራችን ላይ በጣም ደስ የምትል ጓደኛ ነች። ማንንም ቢሆን መጉዳት አትፈልግም። በማንንም ነገር ጣልቃ መግባትም አትፈልግም። መሆን ያለበትን ነገር መሆን አለበት ትላለች ማለት ነው። ሲቀጥል ደግሞ በቃ ይሄን ያክል ሰው የሚጎዳ ነገሮችን ማድረግ አትፈልግም። ይህምን ራሱ ስለኑኑ ማለት ነው። እንዲሁም ደግሞ ቤሎን ጋር መውጣቷን ምናምን ነገር ቤሎንና እንዲሁም ደግሞ ኑኑ አብረው መውጣቷን ራሷ ኤልሹ ለሊዛ ስትናገር ነበር ማለት ነው። ስለ እሷ ክፉ መናገሩን ከዚህ በኋላ ስለ ኑኑ ክፉ መናገሩን ማቆም አለብሽ። እኔ ስለ እሷ ክፉ ምናምን ነገር መስማትም አልፈልግም፣ በቃ ታያቸው በማለት እንግዲህ ይብን እስከ መናገር ድረስ ደርሳለች ማለት ነው። እና በብዙ ነገር እንግዲህ ከድራማው ላይ እንዳየናት ማንም ቢሆን ማንም እንዲጎዳ አትፈልግም። ማንም ቢሆን ማንም እንዲበደል አትፈልግም ማለት ነው። እና የራሷ የሆነችው ጓደኛዋ ሀናም እንደዚሁ እንድትበደል አትፈልግም። በዚህ አጭበርባሪ በሆነው በቴዲ ምክንያት ህይወቷ እንዲበላሽ አትፈልግም ማለት ነው። ስለዚህ ያው ሁሉ ነገር አድርጎሽ እንኳን እንዴት ዝም ብለሽ ምንም ነገር እንዳልተፈጠረ ቤቱ ድረስ ለምን ትሄጃለሽ ብላ ነው እየተቆጣቻት ማለት ነው። እና ጓደኛዋ ለራሷ ብላ ነው ይሄ ሁሉ ነገር ያደረገችው ማለት ነው። ያ ማለት ሊዛ ማለት ነው። እና ቢያንስ እንኳን የእሷን ምክር መስማት አለብሽ። አንቺ ግን ምን አይነት ጉር ነሽ በማለት እንግዲህ መሲም ተናግራታለች ማለት ነው። ሌላው መሲ እንግዲህ የወንድሟ ጉዳይ እጅግ በጣም እያሳሰባት ይገኛል። ምክንያቱም በእሷ ምክንያት እንግዲህ ወንድሟ የሆነ ነገር ቢሆን በጣም ከባድ ነው። ከዚህ በፊት እንኳን ተወግቶ መጥቶ ነበር እኮ ሊዛ መሆኖች ነው። አሁን ወንድሜ ምንድን ነው የሚሆነው እያለች እንግዲህ ስለ ወንድሟ ጉዳይ በጣም እያስጨነቃት ነው። ወደ ቤት በተመለሰችበት ሰዓትም ያው አይንዬ ማርገዟን ስላወቀች ማለት ነው ከአንቺ ጋር ምንም አይነት ንግግር አይኖረኝም፣ ስለዚህ መኩን ጥሪልኝ፣ ወንድምሽን ጥሪልኝ፣ ወንድምሽን ነው ማውራት የምፈልገው በማለት እንግዲህ አይንዬም እየጮኸች መሲን አናግራታለች ማለት ነው። አንቺም አይንሽን ማየት አልፈልግም፣ ውጭልኝ፣ ግን ደግሞ ወንድምሽን ጥሪልኝ በማለት አስጠንቅቃታለች ማለት ነው። እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። ውድ ቻናል የተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።